ላላ ጋይስ ኧረ በለው ሀይሚ ግን ማለት ነው የቡራ ቁምጣ በቲሸርት እኔ እንዴት እንዳሳቀ ከታች ቡትስ በለው ከምን በላይ ፈታ ያረገኝ ልብሱ ነው ማለት ነው። እና ኦ ማይ ጋድ ብያለሁ ድሮም ሀይሚ ልትሄጅ አይደለም። ሲቀጥል ደግሞ ብሩኬ አሁን ምርጥ ሙድ ተጠቀምክ። ምርጥ ሙድ በቃ እንደዚህ በትግስትና በተረጋጋ መንፈስ ሲሆን ነው ነገሩም የሚያምረው እንጂ በልህ በንዴት በፉክክር የሚሰራ ቤት የለም። እና ዛሬ ኦ ማይ ጋድ ሮማንቲክ ነገርም ጀምረው ነበረ። አልጋዋ ላይ ቅፍቅፍ ብሎ ተኝተው ወይኔ ትንሽ ብትቆዩ ምን አለበት? ምን አስቸኮላችሁ? ፈጣሪ ትግስቱን ስጠኝ። እናንተ ግን እየተወደዳችሁ እስከ መቼ ነው እንደዚህ ተፈራርታችሁ የምትኖሩት? ብቻ ግን የሰሞኑ ድራማ ኦ ማይ ጋድ እኔ በጣም ነው የተመቸኝ የምር በቃ እንደዚህም አለ እኮ ዩቲዩብ ላይ ግዴታ መሰዳደብ ምናምን የለም። እንደዚህ ፈታ በሚያደርግ ሙድ መስራት አለባችሁ። ፍጹሜ ደግሞ ሰሞኑን በጣም ጥሩ ስራ እየሰራ ነው። ጥሩ ነው፣ ግን ከኋላ ውግት ካላረካቸው መልሰ ካላጣላቸው መልሰ ማሸውዳቦ ካላደረካቸው አሁን ጥሩ ነው። ብሩኬን ብትሆን ከልህ ከፉክክር ከምናምን አሁን እንደዛ አይነት ነገር መጀመርህ አሪፍ ነው ብዬ አስባለሁ። ሀይሚ በረራው ተሰረዘ። ውሸት ሲጀመር ልትሄድ አልነበረም። እኔ እኮ የሆነ ልትሄድ መስሎኝ የመጀመሪያ ቀን አንጀቴን ስፍስፍ ነው ያለውና ልትሄድ አልነበረም። ሲቀጥል ደግሞ ብሩኬ እንዲህ ማድረጉ ጥሩ ነው። ለምን እንደሆነ ንገራችሁ። አንደኛ ሀይሚ ከሀገር ወጣ ዩቲዩብ ብታቆም ብሩክ ነው የሚወቀሰው። ሁለተኛ ነገር ደግሞ ሄዳ እዛ ጋር የሆነ ነገር ቢገጥማት አሁንም ብሩክ ነው የሚወቀሰው። እና ሀይሚ የሆነ ነገር ብትሆን ብሩክ ነው የሚወቀሰው። ምክንያቱም በብሩክ ምክንያት ነው ልሄድ ነው ብላ ያሰበችው። ብሩክ ደግሞ ከኔ ምን አተሽ ነው እያላት ነበረ። እና ዛሬ ያው አብረው እንዳደሩ ቁጠሩት ብቻና እንግዲህ አብሳላትዬ በህይወት ካለሽ እንግዲህ አይዞሽ ወየበኝ ሀቤብቴ የት ነሽ እንዴ? ድራሽሽ ጠፋኮ። እዩም እንግዲህ ከልጁ አባት ጋር ፈታ ዘና ያለች ነው። አሁንስ የልጁ አባት አዲሱ አባት ነኝ ባይ ሳይሆን አልቀረም እና በተደጋጋሚ እየተገኙ ቪዲዮ እየሰሩ ነው። እና እዩ እንደዚህ የሰው ህይወት ገብተሽ ከመበጥበጥሽ በፊት አባት ሆነም አልሆነም እንደዚህ የሚወድሽ የሚንከባከብ ሰው ካለ ብሩኬ ጋር ፊጥ ማለት አልነበረብሽም። ምን ሆነሽ ነው ሀቢብቴ? እና ሀይሚ ሰሞኑን ምርጥ ላይ ናችሁ። በጣም ደስ ይላል። እና ደግሞ ሌሎች ሰዎች እንዴት ብላችሁ አስተያየት እንደምትሰጡ በጣም ግራ እየገባኝ ነው። ሀይሚ ገደል ትግባቡ ብዬ የኔ ሸበላ፣ የኔ ጠንበለል፣ የኔ አማላይ፣ የኔ ኩሩ፣ የኔ ቀብራራ ምናምን ስትሉ የነበራችሁ ሰዎች አሰላማ እንዴት ናችሁልኝ? ደህና ናችሁልኝ? አይዟችሁ፣ ጨጓራችሁ እንዳይቃጠል ወተት ነገር ጠጡ። ብዙ ነገር የሚጠጣ ነገር አለ ጨጓራ የሚያድንና ጨጓራ በሽተኛ እንዳትሆኑ ተረጋጉ። ሲቀጥልና ሲቀጣጥል ደግሞ ማለት ነው ሀይሚዬ በጣም ነው ደስ ያለሽ እንዴ! መቅረቱ ምንም መስሎ አልታየሽም። ዋናው ከብሩክ ጋር መሆንሽ ነው። እና ብሩኬ እንግዲህ ያው ይሄን ያክል እንደሚፈልግሽ ካረጋገጠልሽ አሁን ደግሞ ብሩኬ አፈቅርሻለሁ እወድሻለሁ ብለ ፍቅርህን ገልጸ በደንብ ሀይሚ ባንተ እርግጠኛ እንድትሆን የሚያደርጋትን ነገር አድርግላት። ከዛ በኋላ ሀይሚ ትቀራለች። ሀይሚ ያው ምንም አታደለም። በነገራችን ላይ ሀይሚ በዩቲዩብ ካናዳና አውሮፓ ሄዳ ከሚሰሩት ከነሱ በላይ በደንብ አርጋ ብር እንደምታገኝ ግልጽ ነው። እንደዛ እንደምታገኝ እያወቀች የምትሄደው ለምንድን ነው ካልክ ያው እንግዲህ እዚህ ጋር ላለመናደድ ላለመጨቃጨቅ ምናምን ዩቲዩብ ለማቆም ወስና የነበረው። ሲቀጥል ደግሞ ይሄ ነገር መሆን አልነበረበትም። እንኳንም አልሆነ መቅረቷ በጣም ጥሩ ነገር ነው። ብትሄድ ብሩኬ ይወቀሳል፣ ራሱ ወንድሟም ይወቀሳል። ሁለተኛ ነገር ደግሞ ሄዳ መጥፎ ነገር ቢገጥማት እንኳን ብሩኬን ነው ፋሚሊም ሆነ ሰዎችም ተጠያቂ የሚያደርጓት ሀይሚን ነው። ስለዚህ አብረው ቀጠሉም አልቀጠሉም ሀይሚ መሄድ የለባትም፣ እዚህ መቀጠል አለባት። ህይወቷን ዩቲዩብ መስራት አለባት፣ ማቆምም የለባትም ብዬ ነው የማስበው ማለት ነው። እናላችሁ ኦ ማይ ጋድ እንዴት ናችሁ ጋይስ? ደህና ናችሁ? ወይ ሰሞኑንማ በጣም ደስ ይላል። የምር ፈታ እያልኩባቸው ነው እንዴ ሳቂ በቃ። በተለይ ሱሪውን ስትለብሰው ላላ በሳቅ ነው የፈነደውት። እና ሮማንቲክ ተጀምሮልናል ጋይስ ሰሞኑን። ማርያምን እነ ሀይሚ ከጠፉ ማለት ነው ኦ ማይ ጋድ እኔ ዩቲዩብ ማየት ራሱ የሚያስጠላኝ እንዴ! ድብርታችን ነው የሚራገፍልን። አሁን ዛሬና ትናንት በቃ ፈታ እያረጉን ነው እና እኛ በቃ አሽቃብጠን አለቅልቀን ሜዳ ላይ ነው የምንቀረው። እና አታለቅልቁ። እኔ እንኳን ማለቀልቀው በመጠኑ ነው። አታብዙ፣ ስታለቀልቁ አታብዙ። ነገ መታረቃቸው አይቀርም። ስለዚህ የሚያስታርቅ አንድ የሚያደርግ ሀሳብ ስጡ ነው ሁሌ መመላችሁ። ከዛ በተረፈ ግን ሀይሚዬ እንደዚህ ፈታ ስታረጉን ነው የሚያምርባችሁ በቃ
እንደዚህ አብራችሁ ስትሆኑ ተጣላችሁም ተጨቃጨቃችሁ ምን ሆናችሁም በቃ አብራችሁ ካልሆናችሁ በቃ ሀይሚና ብሩክ ከተለያዩ ዩቲዩብ በረዶ ነው የሚሆንብን። በቃ ዩቲዩብ መግባት ሁሉ ነው የሚያስጠላን እና ተጨቃጭቃችሁም ተጣልታችሁ ምን ብላችሁም ቢሆን አብራችሁ ስትመጡ ነው የሚያምርባችሁ። እኛ የምንፈልገው አብራችሁ እንድትመጡ፣ አብራችሁ እንድትሆኑ፣ አብራችሁ እንድትኖሩ እንጂ እንደዚህ ሁሌ የተጨቃጨቃችሁ ከዛ ደግሞ ጭራሽ እስከ መለያየት 2 አመት በፍቅር ኖራችሁ ከዛ ተለያየን ብትሉን እኛ ራሱ በጣም ነው የሚደብረውና ችግሮቻችሁን በንግግር ፍቱ። እንግዲህ እንዲለያዩ ያደረጋቸው ብሩኬ የሚሰራው አሁንም ቢሆን ብሩኬ ስህተትን አስተካክል። ይህን ያክል ዋጋ የሚያስከፍልህ አንተ የምትሰራቸው ስህተቶች ናቸው። ሀይሚን አስተካክላለሁ ብለህ የምታደርጋቸው አንዳንድ ነገሮችን ሀይሚን ለማሳጣት ምክንያት እየሆነብህ ነው። ሶ አንተ ጥንቃቄ ማድረግ አለብህ። በፍራንክም በምንም ለምታደርጋቸው ነገሮች ላይ እያንዳንዱ ነገር ሴቶችንም ስትቀርብ እንደዛው በጥንቃቄ ማድረግ አለብህ እና ደግሞ ሌላ ሀይሚን ብትሆኝ ሰዎች በመጡ ቁጥር ወይም ብሩኬ የሆነ ስህተት ሲሰራ አንዳንዴ ማለፍን ሲቀጥል ደግሞ ተነጋግሮ መፍታትን ልመዱ። ሰው በመሀላችሁ አታስገቡ። በተለይ ብሩክ ጓደኛ ምናምን እያልክ 10 ሰው በህይወታችሁ የምታስገቡት ነገር አሁን እንደ ቀልድ እንደ ድራማ ምናምን ልትሰሩ ትችላላችሁ። ግን ሪል የእውነት ነው የምላችሁ በመሀል ሰው ካስገባችሁ በቃ ካላስ የምትለያዩበትን መንገድ እያቀረባችሁ ነው። ብዙ ሰዎች ታውቃላችሁ እንደሚቀኑባችሁ፣ አብራችሁ እንድትሆኑ እንደማይፈልጉ ታውቃላችሁ። ሶ ይህን ነገር እያወቃችሁ እናንተ እነሱ በቃ በመሀል እንዲገቡ መፍቀድ እድል መስጠቱ ራሱ ብዙ ችግሮች እንዲፈጠሩ ያደርጋል ማለት ነው። እና ሀይሚሻዬ መጀመሪያ ልትሄጅ አይደለም፣ ሲቀጥል ልትሄጅ የነበረው ወይ አርባ ምንጭ ወይ ሀዋሳ ምናምን ነገር መዝናኛ ቦታ ነው እንጂ የእውነት በአንዴ ካናዳ ቪዛ የአውሮፓ ወይ የውጭ ቪዛ በአንዴ ይመጣል እንዴ? ዱባይ እንደማይሆን ግልጽ ነው። በዚህ ብጥብጥ ሲጀመር ልትመጣ አትችልም። ሌላ ሀገር ቢሆንም በአንዴ እንደዚህ ሊስተካከል አይችልም። እና ያው ድራማ ነው ለማስደንገጥ ነው ብዬ ነው ማስበው። ሀይሚ እንደዛ ያለችው እንጂ የሆነ ልትሄድ አይደለም። ብሩኬ እንዲስተካከል መስመር እንዲይዝ እንደዚህ ቦክስ ቡጢ ምናምን እያለ እምቢ ብሎ ነበር፣ አስቸግሮ ነበር ኤፍሬምን እማታለው ምናምን እያለ ያዙ ይልቀቁ። ይህን ነገሩን እንዲያስተካከል ነው ሀይሚ ይህን ነገር ያደረገችው ብዬ ማስበው እንጂ እውነት ብሩኬን ጨክና ዩቲዩብ ማቆማ አትሄድም። ዩቲዩብ አታቆምም። ብሩኬንም ጨክን አትተውም። እና አሁን ስትቀርም አለው ቀረው እንደ ቀረች ስታስብ ፍልቅልቅ እያለች ነበረ። እንደ ፊቷ ፈክት ብሎ ነበረ በደስታ። በተለይ የቡራ ልብስ ስትለብስማ ኦ ማይ ጋድ ኦ ላላ በጣም ነበር ደስ ያላት። እና እንደዚህ ደስተኛ የሚያደርግሽ ሰው በቀላሉ ማጣት የለብሽም። አንተን ብትሆን እንደዚህ እየወደድካት ለሷ ዋጋ እየከፈልክ እሷን የሚያሳጣን ነገር ከማድረግ ወደ ኋላ ሁን። የሚመክሩ ጓደኞች በነገራችን ላይ ስለሚቀኑብ ነው። ይህን ማወቅ አለብን እና በህይወታችሁ ሰው አታስገቡ በመሀላችሁ።